ከ280 ቀናት በላይ በባህር ላይ በመቆየት በዘመናዊ የአሜሪካ ባህር ኃይል ታሪክ ረጅሙን ጊዜ ያሳለፈው ግዙፉ የአውሮፕላን ተሸካሚ የጦር መርከብ ዩኤስኤስ አብርሃም ሊንከን በአሁኑ ወቅት ከውስጣዊ ውጥረት እስከተባለ አስደንጋጭ የእርስ በርስ ግጭት አዲስ አነጋጋሪ አጀንዳ ሆኗል። በኢራን የመንግስት መገናኛ ብዙሃን በኩል የወጡትና 7 የአሜሪካ ባህር ኃይል አባላት መገደላቸውን የሚገልጹ ያልተረጋገጡ ሪፖርቶች እንዲሁም በሳን ዲያጎ በተካሄደው ስሜታዊ ቤተሰቦች ስብሰባ የተሰሙት የአእምሮ ጤናና የአገልግሎት ሁኔታ ቅሬታዎች የአሜሪካ ባህር ኃይልን የአቅምና የሰው ኃይል ዝግጁነት ጥያቄ ውስጥ ጥሎታል። ይህ ግዙፍ የጦር መርከብ የደረሰበት የአገልግሎት መራዘምና በውስጡ የተፈጠሩት ክስተቶች የብዙዎችን ትኩረት ስቧል። መርከቧ የተሰማራችበት የጊዜ ርዝመትና በአባላቱ ላይ እያደረሰ ያለው ከፍተኛ የአእምሮና የአካል ጫና የአሜሪካ ወታደራዊ አመራሮችን ለከፍተኛ ተቃውሞ ዳርጓቸዋል። ይህ ጉዳይ አሁን ላይ ዓለም አቀፍ ትኩረትን ያገኘ የኢራኑ ታስኒም የዜና ወኪል በመርከቧ ላይ የሰው ሕይወት ያለፈበት የእርስ በርስ ግጭት ተቀስቅሷል የሚል ዘገባ ይፋ ካደረገ በኋላ ነው። የኢራኑ ታስኒም የዜና አገልግሎት በመርከቧ ላይ በደረሰው የእርስ በርስ ግጭት የሰዎች ሕይወት ማለፉን ሲዘግብ፣ በሌላ በኩል ደግሞ በመቶዎች የሚቆጠሩ የባህር ላይ አባላት ቤተሰቦች በአሜሪካ ሳንዲያጎ ከተማ ከፍተኛ የጦር መርከቦች ጋር ተገናኝተው ቁጣቸውንና ቅሬታቸውን ገልጸዋል። ይህ ዘገባ የሊንከን የጦር መርከብ ለምን ይህን ያህል ጊዜ በባህር ላይ ሊቆይ እንደቻለ፣ በመርከቧ ውስጥ ስላሉት አስከፊ የኑሮ ሁኔታዎችና ጉዳዩ በአሜሪካ ወታደራዊ ስትራቴጂ ላይ ስላለው ሰፊ ተጽዕኖ በዝርዝር ያብራራል። መረጃው እስካሁን በአሜሪካ ወገን ሙሉ በሙሉ ባይረጋገጥም የተፈጠረው ቅሬታዎችና ውጥረቶች ግን እጅግ አሳሳቢ ደረጃ ላይ መድረሳቸው ከተለያዩ ወታደራዊ ምንጮች የተገኙ መረጃዎች ያመለክታሉ። ዩኤስኤስ አብርሃም ሊንከን የተባለው ግዙፉ የኒውክሌር ኃይል ማመንጫ የአውሮፕላን ተሸካሚ ጦር መርከብ ከሳን ዲያጎ የባህር ኃይል ጣቢያ ጉዞን የጀመረው በፈረንጆች ዳር 21 ቀን ነበር። መርከቧ መጀመሪያ ላይ ለ7 ወራት የሚቆይ መደበኛ ስምሪት ተሰጥቷት የነበረ ቢሆንም በመካከለኛው ምስራቅና በኢራን ዙሪያ ባለው ቀውስ ምክንያት የአገልግሎት ጊዜዋን በተደጋጋሚ እንዲራዘም ተደርጓል። ይህ በሰራዊቱ ላይ ከባድ የስነ ልቦና ጫና ፈጥሯል። እንደ መረጃዎች ገለጻ መርከቧ ባለፈው አርብ ዕለት ስምሪት ከጀመረች 259 ቀናትን አስቆጥራለች። ከዚህ በላይ በመርከቧ ላይ የሚገኙት ወደ 5000 የሚጠጉ የአሜሪካ ባህር ኃይልና የባህር እረኛ አባላት ባለፉት ወራት ውስጥ 2 ጊዜ ብቻ በጣም አጭር የወደብ ማረፊያዎችን ማድረግ የቻሉ ሲሆን በተለይም በሐምሌ ወር መጀመሪያ ላይ በኦማን ካደረጉት አጭር ቆይታ ውጪ ላለፉት 208 ተከታታይ ቀናት ሙሉ በሙሉ በባህር ላይ ለማሳለፍ ተገደዋል። ይህ ቆይታ በዘመናዊ የአሜሪካ ባህር ኃይል ታሪክ ውስጥ ለአንድ የአውሮፕላን ተሸካሚ መርከብ ረጅሙ ተከታታይ የባህር ላይ ጉዞ ተብሎ ተመዝግቧል። ይህ ከፍተኛ ጫና በአሜሪካ ባህር ኃይል ላይ እያደረሰ ያለውን የአቅም መሳሳት ፍንጭ የሚሰጥ ነው። ከዚህ ቀደም በፈረንጆች መጋቢት ወር ላይ ዩኤስኤስ ጄራልድ ፎርድ የተባለ ሌላኛው የጦር መርከብ በቀይ ባህር ላይ እያለ በልብስ ማጠቢያ ክፍል ውስጥ በደረሰ የእሳት አደጋ በርካታ ወታደሮች መጎዳታቸው ይታወሳል። ምንም እንኳን ባህር ኃይሉ አደጋ ከጦርነት ጋር የተያያዘ አይደለም ቢልም የወታደራዊ መርከቦች ረጅም ጊዜ ስምሪትና የጥገና መዘግየቶች በሰራዊቱ ደህንነት ላይ እያደረሱ ያሉት ስጋቶች አመላካች ሆኖ ይወሰዳሉ። በአሁኑ ወቅት የሊንከን የጦር መርከብ እያጋጠመ ያለው ፈተና ደግሞ ከዚህ የከፋ መሆኑ ተነግሯል። በአሁኑ ወቅት በመርከቧ ዙሪያ 2 ዋና ዋና እውነታዎች በስፋት እየተነገሩ ይገኛሉ። የመጀመሪያው በኢራን የመንግስት መገናኛ ብዙሃን በኩል የቀረበውና እስካሁን በገለልተኛ አካል ያልተረጋገጠው አስደንጋጭ ክስተት ነው። የኢራኑ ታስኒም የዜና አገልግሎት ከታመነ ወታደራዊ ምንጭ አገኘሁት ባለው መረጃ መሰረት በዩኤስኤስ አብርሃም ሊንከን የጦር መርከብ ላይ በአባላቱ መካከል በተከሰተው ከባድ ግጭት 7 የአሜሪካ ባህር ኃይል አባላት ሲገደሉ በርካቶች ደግሞ ቆስለዋል። እንደ ታስኒም ዘገባ ከሆነ ግጭቱ የተቀሰቀሰው የአሜሪካ ማዕከላዊ ዕዝ ዋና አዛዥ የጀነራል ብራድ ኩፐር አማካሪ የሆኑት ከፍተኛ መኮንን ሰራተኞች ለማነጋገር መርከቧ ላይ ከወጡ በኋላ ነው። አማካሪው የወታደሮችን ቅሬታዎች ለመፍታት ንግግር በሚያደርጉበት ወቅት ወታደሮቹ ከፍተኛ ተቃውሞ በማሰማት በውሃ ጠርሙሶች እንደወገሯቸውና ይህንን ተከትሎ ውጥረቱ ወደ አካላዊ ግጭት ማምራቱን ተገልጿል። ይህ ግጭት በጩቤና በተሳሉ ስለታማ የጦር መሳሪያዎች
የታገዘ እንደነበረና በመጨረሻም የ7 ወታደሮች ሕይወት መቀጠፉን የታስኒም ዘገባ ያመለክታል። ይሁን እንጂ የአሜሪካ ባህር ኃይል ሆነ የማዕከላዊ ዕዝ ይህንን ክስተት በተመለከተ እስካሁን የሰጠው ማረጋገጫ የለም። በርካታ ታዛቢዎች ይህንን መረጃ የኢራን የስነ ልቦና ጦርነት አካል ሊሆን እንደሚችል ቢገልጹም በመርከቧ ላይ ያለው ከፍተኛ የስሜት መረበሽ ግን እውን መሆኑ በተለያዩ መገናኛ ብዙሃን የወጡ መረጃዎች ያረጋግጣሉ። በተለይም ኔቭ ታይምስ እና ስታር ኤድ ስትራይፕስ ያሉት ወታደራዊ ጋዜጦች በወጡ መረጃ በመርከቧ ላይ ባለው አስከፊ የኑሮ ሁኔታና በአእምሮ ጫና ምክንያት በርካታ ወታደሮች ራሳቸውን ለመግደል በመርከቧ ላይ ወደ ባህር ለመዝለል ሙከራ ማድረጋቸውን ዘግበዋል። ይህም በመርከቧ ውስጥ ያለውን ከፍተኛ የስነ ልቦና ቀውስ ፍንጭ የሚሰጥ ሆኗል። የአሁኑ ቀውስ የአሜሪካ ባህር ኃይል አመራሮች በከፍተኛ ፈተና ላይ ጥሏል። በሳንዲያጎ በተካሄደው ስብሰባ ላይ የተገኙት ተለዋዋጭ የባህር ኃይል ዋና ጸሐፊ ሁን ካኦ እና በምክትል አድሚራል ጆሴፍ ካሂል በመርከቧ ላይ ያለውን ውጥረትና በቤተሰቦች ላይ እየደረሰ ያለውን ስቃይ አምነው ተቀብለዋል። ሁለቱም አመራሮች በሰጡ ማብራሪያ ሰራዊቱ እያከናወነ ያለው ተልዕኮ እጅግ አስቸጋሪ በሆነ ሁኔታ ውስጥ መሆኑን ገልጸው የሰራዊቱ ደህንነት በየቀኑ ክትትል እንደሚደረግበት ተናግረዋል። ባለስልጣናቱ እንደሚሉት በመርከቧ ላይ ያሉት የአእምሮ ጤና ችግር ለመፍታት ልዩ የአእምሮ ጥንካሬ አማካሪዎች፣ የሃይማኖት አባቶችና የሰራዊቱን ሁኔታ በቅርበት የሚከታተሉ የደህንነት ኮሚቴዎች በንቃት እየሰሩ ይገኛሉ። ይሁን እንጂ የሎጂስቲክ እና የአቅርቦት ችግሮች ውጥረቱን አባብሰውታል። ሌላኛው ምክትል አድሚራል ዳግላስ ቬርሲሞ እንደገለጹት በባህሬን ወደብ በኩል ያለው የሎጂስቲክ መስተጓጎል በመርከቧ ላይ የሚገኙት አቅርቦቶች በወቅቱ እንዳይደርሱ አድርጓል። በዚህም ምክንያት የባህር ኃይሉ ለደብዳቤዎችና ለግል ፍጆታዎች የሚሰጠው ትኩረት ይልቅ መሰረታዊ ለሆኑ የምግብ አቅርቦቶች ቅድሚያ ለመስጠት መገደዱን ጠቁመዋል። ይህ መግለጫ በአገልግሎት አባላቱ ዘንድ ያለውን የተገደበ የምግብ አቅርቦት ቅሬታ በተዘዋዋሪ የሚያረጋግጥ ሆኗል። ይህ የሎጂስቲክ እጥረት በተለይም ሰራዊቱ ለረጅም ጊዜ የተቆረጠበትን ቤተሰብና ያለ ግንኙነት በማቋረጥ የስነ ልቦና ጫና አክብዶታል። በዚህ አስቸጋሪ ሁኔታ ውስጥ ዋነኛውና ዋጋ እየከፈሉ ያሉት ወታደሮችና ቤተሰቦች ናቸው። በሳንዲያጎ የባህር ኃይል ማረፊያ በተካሄደውና ወደ 200 የሚጠጉ የቤተሰብ አባላት በተገኙበት ስብሰባ ላይ ከፍተኛ ጩኸትና ለቅሶ ተሰምቷል። ቤተሰቦቹ የአሜሪካ ባህር ኃይል አመራሮችን ፊት ለፊት በማግኘት ልጆቻችንና የትዳር አጋሮቻችን እየኖሩበት ስላለው አስከፊ ሁኔታ ጠንከር ያሉ ጥያቄዎች ሰንዝረዋል። ቤተሰቦች ባቀረቡ ቅሬታ መሰረት በመርከቧ ውስጥ ያሉ የመጸዳጃ ቤቶች መበላሸት፣ በሻወር ክፍሎች ውስጥ የተከሰተው የሻጋታ መስፋፋትና የመጠጥ ውሃ መበከል ከፍተኛ የጤና ስጋት ፈጥሯል። ከአባላቱ የተላኩ መልእክቶች እንደሚያሳዩት ወታደሮቹ በአሁኑ ወቅት ግማሽ ሲኒ ሩዝና 2 ስስ ዳቦዎች ብቻ እየተመገቡ ቀናቸውን የሚገፉበት ሁኔታ መኖሩን ገልጸዋል። አንዲት እናት በስብሰባው ላይ በእንባ ታጅባ እንደተናገረችው ልጇ ከዚህ መርከብ ላይ በሕይወት የምመጣ አይመስለኝም፣ እዚሁ የምሞት ይመስለኛል የሚል አስጨናቂ መልእክት ልኮላታል። ሌላኛዋ ባለቤት ደግሞ ባለቤቷ ነገ ጠዋት ባልነቃ እመርጣለሁ የሚል መልእክት እንደላከላት በመግለጽ የባህር ኃይሉ አመራሮች በሰራዊት ላይ እያደረሱ ያለውን እምነት ማጣት በከፍተኛ ቁጣ ኮንናለች። በዚህም ስብሰባ ላይ በርካቶች ለምን ሰራዊቱ ይህን ያህል ረጅም ጊዜ በውጭ ሀገር መቆየት እንዳለበት ግልጽ መልስ እንዳልሰጣቸው ተናግረዋል።